ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ ዛሬም በጠላት ላይ ድል መቀዳጀቱን ቀጥሏል። በዚህም ደብረ ወርቅ ከተማን ተቆጣጥሮ ጠላትን መደምሰሱም ታውቋል። የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ያለው አርበኛ አስረስ ማረ በዚህ የጦርነት ሂደት አገዛዙን ያላንከራታትንበት ቦታ የለም። ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዘዋዝሮ ውርደትን ብቻ እንዲከናነብ አድርገነዋል። ሀቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦውን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደህዩን በመጥፋታችን ላይ የተሳተፉና የተዘባበቱ ሁሉ ለፍትህ ይቀርባሉ። የሂትለርን ሰዎች የዳኘው ኑረምበርግ ችሎት እንዲቋቋም ዓለም ባይተባበረን እንኳን ለፍትህና ለርትዕት ቀናኢ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል። ወደ መጨረሻው መንገድ የሚወስድን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም ይሳካል። አልመጣም ሲሉት መጣ። አሁን ገና ንፋስ ያዘለው መስሎ ዳመና እንዲል ዳኛው አለ። ያገዛዙ ቅልብ ካሬ ድንፋታውን ልክ ባጣበት በዚህ ዕለት አስደናቂዋ 74ኛ ክፍለ ጦር በከፈተችው ድንገተኛ ማጥቃት ደብረ ወርቅ የከተማውን ጠላት ሙሉ በሙሉ መደምሰስ ችላለች። ሌሊቱን በጀመረ አረመኔውን ሰራዊት የማዝራት ኦፕሬሽን በርካታ ኃይል ተደምስሷል፣ ተማርኳል። ቁንጮ የጠላት ካሬም ተሸኝቷል ሲል አክሏል። በዚህ ኦፕሬሽን መልሶ ማደራጀቱን በማጠናቀቅ ከተሞችን ታርጌት ያደረገ ውጊያም እያደረገን እንገኛለን። የአፋባ ቴዎድሮስ 201ኛ 74ኛ ክፍለ ጦር የጠላትን ካምፕ በጥልቀት በማጥናት በሌሊት በአምስት የተለያዩ ቦታዎች ውጊያ በመክፈት የ74ኛ ክፍለ ጦር በአምስቱ ሬጅመንቶች የተወጣጣ ኃይል እና የክፍለ ጦሩ ቃኝና መሐንዲስ በውጊያው ተሳትፎበታል። ውጊያውን በወርቁ ማደያ፣ በፖሊስ ጣቢያው፣ በጠዟ ወንዝ፣ በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ በማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓታት ተቆጣጥሮ ቆይቷል። ለህዝባችን ነጻነት በማለት ከተማውን ለቀን መውጣት ችለናል። በዚህ አውደ ውጊያ የተማረኩ ከ27 በላይ ክላሽ፣ 1650 የክላሽ ተተኳሽ፣ 29 ቦምብ እስካሁን ምርኮ ተደርጓል። በርካታ ፖሊስ አድማ ብተና ምንሻ ተደምስሷል። በርካቶችን በእጅ መያዝም ተችሏል ሲሉ ገልጸዋል። በተመሳሳይ ስናን አባጅሜ ሻለቃ በደፈጣ ጥቃት አደረሰች። በአፋባ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ምስራቅ ጎጃም ዞን ረቡ ገበያ ከተማ መሽጎ በሚገኘው የአረመኔው ምርኮኛው ብርሃኑ ጁላ ዙፋን አስጠባቂ ጦር ላይ የደፈጣ ጥቃት በማድረግ ጉዳት ማድረስ ተችሏል። የደፈጣ ጥቃቱን የፈጸሙት በአፋባ ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር አባል የሆነችው ጀብድ መስራት የማይሰለቻት የስናን አባጅሜ ሻለቃ ስትሆን በዚህ ማጥቃት ስራም በጠላት ላይ በህይወትም በቁስም ከፍተኛ ኪሳራ ማድረስ ተችሏል። ከጠላት የነፍስ ወከፍ መሳሪያ ከነተተኳሹ መማረክ የቻሉ ሲሆን በወገን በኩል ያለምንም ጉዳት በመውጣት በሰላም ወደ ካምፓቸው ተመልሰዋል ሲል ኃይለ ማርያም ክበር ተመስገን የአፋባ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። እንዲሁ 88ኛ ክፍለ ጦር አይበገሬ ክንዱን አቅምሶ ጠላትን መልሷል። ታህሳስ 7 2018 ዓ.ም በኮሎኔል ምስራቅ የሚመራው የአብይ አህመድ ቅጥረኛ ሰራዊት ከምዕራብ ጎጃም አሸንዲ ከተማ መነሻውን አድርጎ ወደ ሐረጥ ቀበሌ ከሌሊቱ 9 ሰዓት ጀምሮ በሁለት በዴንድና በቡራፈር ቀበሌዎች አቅጣጫ ተንቀሳቅሷል። በጠላት ላይ የበላይነትን የተቀናጀው የጀግኖች አምባ የአፋባ 109ኛ ኮር 88ኛ ክፍለ ጦር ሻለቆች ሻለቃ 5 እና ሻለቃ 4 እንዲሁም የክፍለ ጦሩ ቃኝና መሐንዲስ የሚደነቅ ቅንጅትና ጥምረት በከፈቱት ግንባር ጥሩ አድርገው ጠላትን ደቁሰውታል። ቀጠናው ላይ ጠላት ባሰበው መንገድ መንቀሳቀስ የተሳነው ሲሆን ኮሎኔል ምስራቅ ሐረጥ ላይ ለ30 ደቂቃ እንኳን መቆየት ሳይችል ተጣርፎ ሙትና ቁስለኛውን አንጠልጥሎ በቀበሮ ጉድጓዱ ወደ ሽንዲ ከተማ መመለስ ግድ ሆኖበት ተመልሷል። በግዳጁ ጠላት ላይ ከባድ ቁሳዊና ሰብአዊ ጉዳት ማድረስ መቻሉን የክፍለ ጦሩ ወታደራዊ አዛዥ ፋኖ ቻላቸው አያናም ገልጿል። በደረሰበት ንጹሃንን መግደል፣ ሀብት ንብረት መዝረፍ እና ማውደም እንደ ጦር መሳሪያ እየተጠቀመ ያለው ስርዓት አለማየሁ ሞሴ ጉደታ የተባለን የ15 ዓመት ወጣት የተሰጣ በርበር እየጠበቀ ባለበት ሁኔታ በጥይት ክፉኛ አቁስሎታል። በተጨማሪም የማህበረሰብ መገልገያ ተቋም የሆነውን የቀበሌውን አስተዳደር ጽሕፈት ቤት ያፈራረሰው ሲሆን የአቶ ገበያው አዳነ መኖሪያ ቤትን ኃላፊነት በጎደለው መልኩ በተወረወረ የሞርተር ቅንብላ ሙሉ በሙሉ አውድሞታል። አገዛዙ ህዳር 22 2018 ዓ.ም ኮኪ ቀበሌ አቶ ፈንታውን ቸኮልን ጨምሮ 3 ንጹሃንን በግፍ የረሸናቸው መሆኑን የሚታወስ ነው ሲል 88ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በተያያዘም ምኒልክ እዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ለአንድ ሳምንት ተከታታይ በተደረገ ተጋድሎ በርካታ ድሎችን አስመዘገቡ። በላጎ ተወርዋሪ ሻለቃ ከህዳር 29 እስከ ታህሳስ 6 2018 ዓ.ም ደሴ ዙሪያ ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ ጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። የተወርዋሪ ሻለቃ ዋና ብስቶች ደሴ ዙሪያ ወረዳ ላይ ብዙ ቀበሌዎችን በመቆጣጠር
የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳደራዊና ማህበራዊ ችግሮችን ለመቅረፍ ሰፊ ስራ እየሰሩም ይገኛሉ። ሳምንቱን ያለማቋረጥ በተደረገው መደበኛ ትንቅንቅና ተጋድሎ በርካታ ድሎች የተመዘገቡ ሲሆን በትናንትናው ዕለት ታህሳስ 6 2018 ዓ.ም ተለያየንና እዚያ ላይ በተደረገ እልህ አስጨራሽ ፍልሚያ ተወራጅ ሻለቃዋ ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የፋሽስት ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናውን በማስከበር ታላቅ ድል አስመዝግባለች። በተያዘ መሸት ክፍለ ጦር አዳራቸውን ታላቅ ጀብድ ፈጽመው እጅን በአፍ የሚያስጭን ታሪክ ሰርተው ድል አስመዝግበዋል። አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር እሸት ክፍለ ጦር ቃኞች አዳራቸውን በተለምዶ ሳይናበር ተብሎ ከሚጠራው ቦታ ላይ መሽገው የሚገኘውን ያገዛዙ 65ኛ ክፍለ ጦር በመቶ አለቃ አረጋ የምትመራው 4ኛ ሻለቃ ሰራዊት ላይ በጨለማ የማዳግም እርምጃ ወስዶበታል። ንስሮቹ የእሸት ክፍለ ጦር ቃኞች ሰኞ ዕለት ለማክሰኞ አዳር ከምሽቱ 3 ሰዓት እስከ ሌሊቱ 7 ሰዓት ባደረጉት ማጥቃት ቁጥሩ ያልታወቀ ያገዛዙ ሰራዊት በቦምብ አረር እንደ በቆሎ እሸት ሲጠበስ ቀሪውን ነፍስ አውጭኝ በየገደሉ እየተንከባለለ ማደሩም ታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።